ቤተሰብ አብርሃምና ሩታን ለማስታረቅ እንግዲህ ሽማግሌ ከሩታ አክስትና እዚህ ጋር ደግሞ ዴቭ የአብርሃም ወንድሙ ነው እንግዲህ መተዋል። አብርሃም የሚመለሰላቸው መልስ አለ። አብርሃም በነገራችን ላይ ከሀገር መውጣቱን ትቶታል። ዲያስፖራ ከመሆኑ አልፎ አሁን ኢትዮጵያዊ ሆኖ መጥቷል ማለት ነው። ይሄን ኮፍያና ይሄን ነጭ በነጭ ወይም ቀይ በቀይ ይሄ ቫላንታይን የመሰለ ልብስ አውልቆ አሁን ትክክለኛ ወንዳ ወንድ ሆኖ መጥቷል ትላላችሁ እና ብቻ ግን አብርሃም የኔንና የሩታን ህይወት ቤተሰብ አይኖርልንም። ስለዚህ እኔና እሷ ተስማምተን ነው ህይወታችንን የምንቀጥለው የምናቋርጠው እንጂ እናንተ በመሀል አትግቡ የሚል መልስ ነው የመለሰውና ሰላም የኔ ወዶች እንዴት ናችሁ? ሰላማችሁ ይብዛልኝ። እንዴት ናችሁልኝ? አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። እንዴት አመሻችሁ? ሰላማችሁ ብዝት ይበልልኝ የኔ ወዶች ማለት ነው። በሰላም ያውለን፣ በሰላም አምሽቶናል፣ በሰላም ያሳድረን። የኔ ወዶች የነገ ሰው ይበለን የኔ ወዶች ማለት ነው። እንግዲህ ወደ ገደለው ልግባ። በቃ ወደ ገደለው ወደ መጣሁበት ሰተት ብዬ እንደዚህ በቃ ሌስ ጎ ብዬ ስገባ ማለት ነው። አብርሃም እንግዲህ የኔንና የሩታን ህይወት ቤተሰብ አይኖርልንም ምናምን ብሎ ሊሞላቀቅና ምናምን እኔ እኮ አንዳንድ ጊዜ እኮ በቃ ደሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር የሚባለው ነገር በአብርሃም ላይ ነው እየሰራ ያለውና ቢሆነ ሰው ከአብርሃምም ሆነ ከሩታ ቤተሰብ መጥቶ ትዳራችሁን ብትቀጥሉ ህይወታችሁን ብትቀጥሉ የተሻለ ነገር ላይ ብትሆኑ አሪፍ ነው። አሁን ያላችሁበት ሁኔታ ትክክለኛ ነገር አይደለም። ኖርማል ሰው ወይንም ደግሞ ጤነኛ ሰው የሚያደርገው ነገር አይደለም እያደረጋችሁ ያላችሁት። ስለዚህ ወደ ራሳችሁ ተመለሱ። እንደዚህ አይነት ውሳኔ ጥሩ ውሳኔ አይደለም ብሎ ማለት እነሱን እንደውም ጥሩ ነገር እንዲያስቡ የሚያደርግ ነገር እንጂ እንደዚህ እየተሞላቀቀ ማንም ሰው ቢሆን በኔ ውሳኔ አይመለከተውም። ራሴ ወስኜ የሆነኝ ምናምን በቃ አነጋገሩን አይታችሁታል እንግዲህ ምን ያህል ደም እንደሚያፈላ ማለት ነው። በጣም ነው የሚያናድደው የአብርሃም አነጋገርና ብቻ ግን ሩታም እንግዲህ እዚህ ጋር አክስቷንና እዛ ጋር ደግሞ የራሱ ወንድም ዴቭ መጥቷል። ዴቭም ደግሞ በፊት ለሄርሜላ ነበር ሲቆረቆረ የነበረው። አሁን ደግሞ በአብርሃም ተወክሎ እዚህ ጋር ደግሞ የሩታ አክስት ሆነው መጥተዋል። ሩታንና አብርሃምን ለመምከር እንድታረቁና ህይወታቸውን እንዲመሩ የበፊቱ ህይወታቸው እንዲመለሱ ነው እንግዲህ ለማድረግ እየሞከሩ ያሉት። አንዳንድ ጊዜ ግን ማለት ነው ማንም ሰው በመሃላቸው ሳይገባ እራሳቸው ወስነው አብርሃምም ደግሞ ከየትኛውም ሴት በላይ ከዚህ ዓለም ላይ ካሉት ሴቶች ሁሉ ሩታ እኔ ትበልጥብኛለች፣ ሩታ ትሻለኛለች፣ ከሩታ ውጪ ሌላ ሰው አልፈልግም ብሎ ራሱን አሳምኖ ሩታ ጋራ ይቅርታ ተጠያይቆ አብሮ ካልኖረ ሽማግሌ በመሃል ስለገባ ሰው ስላስታረቃቸው ይሄ ሁሉ ነገር በጭራሽ በሰው ግፍፊነት አብርሃም ሩታን መርጦ ከሩታ ጋር እንዲሆን አንፈልግም። ምክንያቱም የሩታ ህይወት ድጋሚ አሁንም ወደ ህይወቷ መጥቶ ህይወቷን እንዲጫወትበትና አሁንም በድጋሚ እንዲያስለቅሳት አንፈልግም ቤተሰቦች ማለት ነው። ስለዚህ ይሄን ነገር ያልኳችሁ ለምንድን ነው አብርሃም በሰው ግፍፊነት በሽምግልና በጓደኛ ምክር በምናምን በቤተሰብ በወንድም በእህት ምክር ሩታ ጋር መኖር ቢፈልግ በኋላ ላይ አሁንም ደግሞ ሌላ ሴት በላዩ ላይ እንደማያመጣበት በምን ዋስትና እንላለን? በምን እርግጠኛ መሆን እንችላለን? ስለዚህ ራሱ አምኖበትና ራሱ ፈቅዶ ሩታ ጋራ መኖር አለብኝ ብሎ መርጧት በቃ ለሱ ውድ ሴት እንደሆነች አምኖበት ነው መግባት ያለበት። ምክንያቱም ሩታ ትበዛበታለች እንጂ አታንስበትም። ይሄ ዝተት